ሰላም ሰላም ውድ አድማጮቻችን የስፖርት ነው። በየስፖርት አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። አርሰናልን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። የቀጣዩ የውድድር ዓመት ሲጀመር መድፈኞቹ አዲስ መጪውን ኮንቨርት ሲቲን አርብ በመግጠም ነው የሚጀምሩት። እንግዲህ ተጠባቂ ጨዋታዎች ይኖራሉ ለአርሰናል በውድድር ዓመቱ እንግዲህ ቶተንሃምን የሚገጥምበት ጊዜ እንዲሁም ደግሞ አርሰናሎች ቀጣይ ዓመት እንግሊዝ ፕሪሚየር ሊግን ማሸነፍ የሚችሉ ከሆነ ወደ አድማጮቻችን በሜዳቸው ነው የውድድር ዓመቱን የሚያጠናቅቁ። ስለዚህ በኤምሬትስ የማንሳት አጋጣሚውን በሚገባ የሚያገኙ ይሆናል። በአጠቃላይ ግን በዘመናዊ እግር ኳስ ውስጥ በተለይ ወሳኝ የሆነው ወቅት አለ አይደለም፣ ብዙ ቡድኖች የሚቸገሩበት። ታዲያ ያን የጥርና የመጋቢት በተለይ ደግሞ እስከ ሚያዝያ ድረስ ባለው ወቅት አርሰናሎች ብዙ የሜዳ ውጭ ጉዞን አያደርጉም። ኮንቨርሲን በሜዳቸው፣ ቪላ ፓርክ ከሜዳዎች በሜዳቸው ቸልሲን በመግጠም ነው የሚጀምሩት የእንግሊዝ ፕሪሚየር ሊግን። እንግዲህ አርሰናል ተደራራቢ የሆኑ ጨዋታዎች ብዙ የሚያሰጉ የሉም። ነገር ግን የውድድር ዓመቱ የእንግሊዝ ፕሪሚየር ሊግ ቀላል የሚባል አይሆንምና ነገር ግን ቶተንሃምን ከሜዳቸው ውጭ በለንደን ከገጠሙ በኋላ ብሬንፎርድን በተለይ ለመጨረሻ ጊዜ ወደ ማንቸስተር ሲቲ ሊገጥሙ ከሄዱ በኋላ በተከታታይ የሜዳ ውጭ ጨዋታ አይኖራቸውም። ኒውካስትልን ከገጠሙ በኋላ በሜዳቸው ማንቸስተር ሲቲን፣ ብሬንፎርድን ከሜዳ ውጭ፣ ቶተንሃምን ከሜዳ ውጭ በሜዳቸው በርንማውዝ፣ ማንቸስተር ዩናይትድ ከሜዳቸው ውጭ፣ ፓላስ እና ፉልሃምን ሜዳቸው ውጭ ወደ ኢፕስዊች ታውን ሲያቀኑ ነው ከሜዳ ውጭ ሊጓዙ የሚችሉበት። የለንደን ቡድኖች እየበዙ ነውና አርሰናል በዚህ በኩል የሚጠቀም ይሆናል። የእንግሊዝ ፕሪሚየር ሊግን ታዲያ በድጋሜ ለማንሳት መድፈኞቹ በታሪካቸው በተከታታይ 2 ጊዜ የእንግሊዝ ፕሪሚየር ሊግን አሸንፈው አያውቁም። ያንን ለማሳካት የእንግሊዝ ፕሪሚየር ሊግ ከተባለ በኋላ ይሄ ዋንጫን መልሰ ለማስጠበቅ የሚደረገውን ሂደት ላይ በሚገባ መምራት ያስፈልጋልና ያን አንዱ የሚጠበቅ ነው የሚሆነው። የዝውውር መስኮቱ ወሳኙን ምዕራፍ የሚይዝ ይሆናል። ጀርሚ ሞንጋን ጀምር። ጀርሚ ሞንጋ በአርሰናሎች ጥያቄ አቀርበውለታል። በሌስተር ሲቲ የሚጫወተውን ይህንን ታዳጊ የ16 ዓመት ታዳጊ ታዲያ የመጀመሪያው የቀረበውን ጥያቄ ሌስተር ሲቲዎች ጥያቄውን ውድቅ አድርገውታል። ነገር ግን ይህ ተጫዋች በ17 ዓመት ከሞላው በኋላ ከሌስተር ከአዲስ ኮንትራት የመፈረም ፍላጎት የለውም። ሁለቱም ቡድኖች በቅርቡ የመስማማት እድላቸው ሰፊ እንደሆነ መረጃዎች ያሳያሉ። ዞሊሰን በሚመለከት ዛሬ የወጣው አርሰናሎች አሁን ሙሉ በሙሉ እምነት አላቸው የጥያቄዎችን እንደሚያቀርቡ። ዶርትመንዶች ለማቅረብ ፍላጎት ነበራቸው። ነገር ግን 35 ሚሊዮን ዩሮን ዶርትመንድ የማውጣት ፍላጎት የላቸውም። አዩብ ቡያዲን በሚመለከት አንድሬ በርታ እንግዲህ በአማካይ መስመር ላይ የተለያዩ ተጫዋቾችን እያናገሩ ይገኛሉ። አዩብ ቡያዲ ግን በበርታ ተመራጭነትን አግኝተዋል። ሊልንም አናግረዋል። ትናንት እንዳወራነው ስካተንም በሚገባ አናግረዋል ኤጀንቶቹን። ዛሬ ደግሞ ቹዋሚኒን አርሰናሎች ያናግረዋል። ተጫዋቹ በተለይ ቸልሲ ኤንዞ ፈርናንዴዝን የሚያጣ ከሆነ ማድሪድ ተጫዋቾችን የመሸጥ አማካኝ እድል ሊኖር ይችላል። አርሰናሎች ያንን የኦዚልን አይነት እድል ከማድሪድ አፍንጫ ስር እያነፈነፉ ይገኛሉ። ማድሪድ ቹዋሚኒን የሚለቅ ከሆነ አርሰናሎች በቀጥታ ቹዋሚኒን ለማስፈረም የሚሞክሩ ይሆናል። ታዲያ እዚህ ላይ ተጠባቂ ሊሆን የሚችለው ቹዋሚኒን ከተገኘ ማለት በጣም ቶማስ ፓርቲን ተኩት ማለት ነው። በሚገባ የተለየ ሚና ይኖረዋል። እስከ 80 ሚሊዮን ፓውንድ ብታወጡ ራሱ በቹዋሚኒ በጣም ምርጥ ተጫዋች ነው አድማጮቻችን። ከዛ ውጭ ዲክላን ራይስን በ8 ቁጥር ቦታ መጠቀም እንዲቻል ያደርጋል። ከዙቢሜንዲ ጋር መሰለፍ ይችላል። ምንም ጥያቄ የለውም። ከስካሊ ጋር መሰለፍ ይችላል። ከሚካኤል ሞሪኖ ጋር መሰለፍ ይችላል። እሱ በማይኖርበት ጊዜ ደግሞ ዲክላን ራይስ 6 ቁጥር ይሆናል። አርሰናል የተሟላ ቡድን ለመሆን ቹዋሚኒ አይነት ልምድ ያለው ተጫዋችን የሚያገኝ ከሆነ በጣም አስፈላጊ ነው የሚሆነው። ነገር ግን እንደ ሁሉ ጊዜው ሁሉ አሰልጣኙ ይህንን ተጫዋች ይለቀዋል ወይ የሚለው እንግዲህ ትልቁ ጥያቄ ነው የሚሆነው። ወደ አድማጮቻችን ሌላኛው ጥያቄ በእግር ኳስ ውስጥ አንዱ የሚሆነው እንደ ክርስቲያን ኖርጋርድ ያሉ ተጫዋቾችን ለመልቀቅ። ክርስቲያን ኖርጋርድ እንግዲህ በጣም ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ ጠበቅ ነበር። ነገር ግን ከአርሰናል ሪትም እና ባላንስ አንጻር በጣም የተቸገረ ተጫዋች ነው። ታዲያ ይህ የ32 ዓመት ተጫዋች እንግዲህ ወደ ዴንማርክ ብሮምቢያ ወደ ታዳጊ እድሜውን ወደ አሳለፈበት ኖርጋርድ መመለስ ይፈልጋል። ነገር ግን ብሮምቢያ የኖርጋርድን ዋጋ የመክፈል ፍላጎት አላቸው ወይ? ትልቁ ጥያቄ ነው። አርሰናል 60 ሚሊዮን ፓውንድ ገብርኤል ማርቲኔሊ ላይ ለጥፎበታል። ኒውካስትሎች ተጫዋቹን ማስፈረም የሚፈልጉ ከሆነ 60 ሚሊዮን ፓውንዱን የመክፈል ግዴታ ውስጥ ይወድቃሉ። ኮንትራቱን 1 ዓመት የማራዘም እድልም ሊኖራቸው ይችላል።
ወደማቻችን ሌላኛው መረጃችን የሚሆነው ዮሐን ሞዛምቢን ይመለከታል። ዮሐን ሞዛምቢ የ20 ዓመቱ የስዊዘርላንድ መሃል አማካይ ተጫዋች ትናንት በስዊዘርላንድ ተቀይሮ ገብቶ ጎሎችን አስቆጥሯል። ታዲያ ይህ ተጫዋች ከፍራይቡርግ በዘንድሮ ውድድር ዓመት በዩሮፓ ሊግ ፍጻሜ ሲደርስ በጣም አስደናቂ ነበር። የአርሰናል ማች በሚገባ ተከታትሎታል። ነገር ግን አርሰናል በዚህ ቦታ ላይ ጥሩ ተጫዋቾች ቢኖሩትም የመጨረሻ የሚለውንና ይህንን ተጫዋች ለማስፈረም ሙከራዎችን ማድረግ የሚጠበቅ ነው የሚሆነው። ኮንትራቱ እስከ 2030 ነው። 50 ሚሊዮን ፓውንድ ዋጋ ተመድቦለታል። ይህንን ዋጋ ማን ይከፍላል የሚል ነው። አንድ ያልጠበቀ የዝውውር መረጃን ለኪፕ ይዞ ወጥተዋል። ሜሰን ግሪንውድን ይመለከታል። ታዲያ ሜሰን ግሪንውድ በአርሰናልና በቶተናም እየተፈለገ ነው። 80 ሚሊዮን ዩሮ ይህንን ተጫዋች ለማስፈረም መክፈል አለባቸው የሚል ነው። ይህ ዜና ብዙም ተጨባጭ እንዳልሆነ ግን ልነግራችሁ ፈልጋለሁ። ወዲያውኑ ቶተናም እንደማይፈልገው ፋብሪዚዮ ሮማኖ አረጋግጧል። አርሰናል የግሪንውድን ችግር ካየ በኋላ እዚህ ዝውውር ውስጥ የሚገባ አይመስለኝም። ኒኮ ዊሊያምስን በሚመለከት በአትሌቲክ ክለብ እስከ እግር ኳስ ማብቂያው ድረስ መቆየት እንደሚፈልግ በግልጽ አስተያየቱን ሰጥቷል። ኬፓ አሪዛባላጋን በሚመለከት በቤሺክታሾች፣ ኮሞና እንዲሁም ደግሞ ሄታፌ ይህንን ተጫዋች ለማስፈረም ሙከራዎችን አድርገዋል። ነገር ግን አርሰናል ይህንን ተጫዋች የሚጠይቀውን ዋጋ ለማስፈረም እስከ 28 ኮንትራት ስላለው 5 ሚሊዮን ፓውንድ የውል ማፍረሻ አለው። ያንን የመክፈል ፍላጎት ካላቸው አርሰናል ተጫዋቹ ፍላጎት ካለው የመልቀቂያው ላይ በሩ ላይ ወይም ደግሞ አትልቀቅ ብሎ ኬፓን የማቆየት አርሰናሎች ፍላጎት የላቸውም። ማርከስ ራሽፎርድን በሚመለከት አርሰናል አሁን በሶስተኛ አገናኞች በኩል ተነጋግረዋል ከተጫዋቹ ጋር። ነገር ግን ተጫዋቹን የሚፈልገው በውሰት ነው፣ በቋሚ ዝውውር መስኮት አይደለም። በቋሚነት ወይም በውሰት የመግዛት ግዴታ ባለበት አማራጭ የሚመጣ ከሆነ አርሰናሎች ደስተኛ ሆነው ተጫዋቹን የሚያስፈርሙት ይሆናል። ከዛ ውጭ ደግሞ ደሞዙን መቀነስም አስፈላጊ ይሆናል። ስካይ ስፖርት ዘገባ ከሆነ ሞርጋን ሮጀርስ ከቪላ ለመልቀቅ 92 ሚሊዮን ዩሮ በቂ ነው የሚል ነው። አርሰናል እና ቸልሲ ተጫዋቹ ፈላጊ ናቸው። አርሰናሎች ይህንን ያክል ዋጋ የማቅረብ ፍላጎት አላቸው። ድርድሮቹ በሚቀጥሉት ቀናቶች አንድ ብለው የሚጀመሩ ይሆናል። ሌላኛው አርሰናሎች በዚህ መስመር ላይ የሞርጋን ሮጀርስ ዝውውር በተጨማሪ ሌላ ተጫዋችን ማስፈረም እንደሚፈልጉ ይታወቃል። ባረኮላ አንዱ ነው። ሌላኛው ደግሞ ኢሊማኒ ኒዳይ ነው። ይህንን ተጫዋች ለማስፈረም ከቸልሲ ከማንቸስተር ዩናይትድ ጋር የሚፎካከሩ ይሆናል። እስከ 70 ሚሊዮን ፓውንድ ይህ ተጫዋች የሚያስወጣ ይሆናል ተብሎ ይታሰባል። ወደ አድማቻችን ሌላኛው መረጃችን የሚሆነው በጣም እንግዲህ የሚደነቀው ኒኮ ፓዝን የሚመለከት ነው። አርሰናሎች ይህንን ተጫዋች በሚገባ አይተውታል። በኮሞ ባሳየው ድንቅ ብቃትም ደስተኞች ናቸው። ቀጣዩ የማርቲን ኦዴጋርድ ተተኪ ይሆናል ብለው ያስባሉ። ኦዴጋርድን ጥያቄ ከቀረበላቸው ኦዴጋርድን በኒኮ ፓዝ የመተካት ፍላጎት አላቸው። ጆዜ ሞሪኖ ይህንን ተጫዋች እንዲለቅ ፍቃድን ሰጥተውታል። ማይክል አርቴታ ደግሞ ይህንን ተጫዋች ከሚፈልጉ ተጫዋቾች ውስጥ አንዱ ነው። አርሰናል እንግዲህ እንግሊዝ ፕሪሚየር ሊግን በዝውውር መስኮት ላይ በተለይ የቀኝ መስመሩን ቀድመው መወሰን እንዳለባቸው ተረድተዋል። ታዲያ ይህንን በሚገባ ያዩት የሚመስሉት አርሰናሎች የቀኝ መስመር ተከላካይን በሚገባ ማስፈረም ይፈልጋሉ። ታዲያ ዛሬ ኢቫን ፈርናንዴስ ጋር ንግግሮችን አድርገዋል። ይህ የስፖርቲንግ ሊዝበኑ የግራ ተመላላሽ ነው። በጣም ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ደልማቻችን ይህንን ተጫዋች እንግዲህ በሚገባ ምልመላቸው ውስጥ አካተውት ነበር። ከዚህ በፊት በቫላዶሊድ እያለ ምልመላቸውን አድርገው ተጫዋቹ ወደ ስፖርቲንግ አቀና። ምን ያክል ዋጋን እንግዲህ መድፈኞች ይከፍላሉ የሚለው ነው። ስፖርቲንግ ጋር ድርድር ቀላል እንደማይሆን የሚታወቅ ነው። ኢላ አፍሰንን የሚባለው ይህ ታዳጊው የቀድሞ የአርሰናል ተጫዋች እንግዲህ በአርሰናል እይታ ውስጥ እንዳለ ይታወቃል። መድፈኞቹ ታዲያ ይህንን ተጫዋች የማስፈረም በተለይ ይህንን ታዳጊ የማስፈረም ፍላጎታቸው በሚገባ እንግዲህ አዲስ ኮንትራት ነው የሚያስፈርሙት። የኮንትራት ክፍያ ባይኖርም ነገር ግን መድፈኞቹ የመጨረሻ የሚሉትን ሙከራ የሚያደርጉ እንደሚሆን የሚጠበቅ ነው። ወደ አድማቻችን ሌላኛው መረጃችን የሚሆነው አርሰናል ትናንት በዝውውር መረጃችን ያነሳንላችሁ አዲሱ ካራብስኬሊያ የሚባለውን ተጫዋች ማለት ነው በፍጥነት ለማስፈረም ሙከራዎችን እያደረገ ይገኛል። ታዲያ ተጫዋቹ ሙሉ በሙሉ አርሰናል የመቀላቀል ፍላጎት አለው። ነገር ግን ተጫዋቹ ሁኔታ ላይ አንድ ትልቅ ውሳኔ የሚያስፈልገው ተጫዋቹን አርሰናል የሚፈልጉት 5 ሚሊዮን ዩሮ ከፍለው በዛው በጆርጂያ ባለው ቡድን ውስጥ አንድ የውድድር ዓመትን ካሳለፈ በኋላ በሚቀጥለው ዓመት አርሰናልን እንዲቀላቀል ነው። አሁን 17 ዓመቱ ላይ ይገኛል። ለአርሰናል የተለየ ብቃትና የተለየ እድልን የሚያመጣ የሚሆነው ወደ አድማቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ የሚያግዘን ይሆናል።